ሰላም ጤና ይስጥልን። የእውነትን በፍቃድ የዩቲዩብ ቻናል ተከታታዮቻችን ዛሬ የህይወት ትምህርት ቅኝቶች በሚል ፕሮግራም መተናል። በዚህ ፕሮግራም ላይ የዮናታንና የበረከትን ከምዕራፍ 1 ከምዕራፍ 2 እና ከምዕራፍ 3 ላይ ከዩቲዩብ ትምህርቶቻቸው መካከል ርዕስ እየመረጥን ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። በዛሬ ዕለት ከምዕራፍ 1 የሰው ዋጋ በሚል ርዕስ የዮናታን ትምህርት የምንጋብዛችሁ ይሆናል። የሰው ዋጋ በሚለው ቪዲዮ ላይ ዮናታን ካነሳቸው ነጥቦች መካከል ባጭሩ ስንመለከት በዚህ ምድር የሰው ዋጋ ዝቅ ያለና ሰው የገነባው ዓለም ወይም ሲስተም በሰዎች ላይ የከበሩ መሆናቸውን ደግሞ ከሰው ይልቅ ትልቁን ድርሻ መያዛቸውን ይገልጻል። በተለይ ደግሞ ሰው እጅጉን አብዝቶ በህይወቱ የፈለገው ገንዘብ እንደሆነና ገንዘብ ደግሞ ሰውን ጨቁኖ እንደሚያኖር ይነግረናል። በተለይም ሰው ሁሌ እንደ ፍጥረትነቱ እኔ ዋጋ አለኝ ብሎ ለራሱ ዋጋ እንደማይሰጥና በአንጻሩ ግን ከሰዎች በስተቀር ሌሎች ፍጥረታቶች በተፈጠሩበት በፍጥረትነት ዋጋ እንደሚኖሩ ያብራራልናል። ሰው ሁሌም ዋጋው ከሰዎች ዘንድ እንደሚፈልግና ራሱን መቀበል እንደማይችል ዋጋ እንዳለው ውስጡ ስለማይቆጥርለት ምን ያክል በውስጡ እንደሚጎዳ መረዳት እንችላለን ማለት ነው። በስተመጨረሻ በእኛ መንገድ ህይወትን ስናገኝ ለመጀመሪያ ጊዜ ሰው ስለሆነን ብቻ የሰውነት የፍጥረትነት ዋጋ የማግኘት ስሜት እንዲሰማን አድርጎናል ብሎ ያስረዳበት መንገድ ሰውን እውነት ወደዚህ ህይወት የሚጋብዝ ነው እያለን በይበልጥ ቪዲዮን እንድትከታተሉ እንጋብዛችኋለን። መልካም ቆይታ። በምድር ስኖር የሚገርመኝ ነገር ምንድነው? የሰው ዋጋ የሚባለው ነገር ይገርመኛል። ምክንያቱም ድሮ አሁን እኔ ያለኝን ህይወት ሳይኖረኝ በፊት ራሱ በብዙ ነገሮች ውስጥ ራሴን ስመዝነው ሁሌ የኔ ዋጋ ወይም የኔ ማንነት ዝቅ ሲላ ያለው ከሌሎች ነገሮች አንፃር ሲነጻጸር ማለት ነውና ለምሳሌ ምን ማለት ነው ይሄ? ለምሳሌ ስራ የሚባለው ሐሳብ ሲመጣ ሁሌ ስራ ሲቀድም እንጂ እኔ ስቀድም አላገኘውም። የተለያዩ ነገሮችም በተመሳሳይ ሁኔታ ማለት ነውና ዓለም ላይ ደግሞ አሁን በተለይ ህይወቱን ከያዝኩኝ በኋላ አሁን እኔ ያለኝን አይነት ህይወት መኖር ከጀመርኩኝ በኋላ ደግሞ ዓለም ላይ ሌሎች ሰዎች ደግሞ እንዴት ነው የሚኖሩት ብዬ ደግሞ ስመለከት ልክ አሁን ያልኩትን አይነት ይዘት ያለው እንቅስቃሴ ነው ያላቸውና ሁሌ የሚያደርጓቸው ነገሮች ከነሱ በላይ ሲሆኑ እነሱን የበታች አድርገው እየጨቆኑ ወይም እየደቆሱ እነዛ ነገሮች ደግሞ የተሻለ ቦታ ሲሰጣቸው ወይም ደግሞ የተሻለ ደረጃ ሲያገኙ አያለውና በጥቅሉ ሰው ምድር ላይ ሲኖር የፈለገው ነገር ምንድነው ሲባል የፈለገው ነገር ገንዘብ ነው ብዬ ከዚህ በፊት ማስተምር ያለውና ገንዘብ ደግሞ በምድር ላይ በጣም በሚገርም ሁኔታ ከሰው በጣም የተሻለ ቦታና የተሻለ ዋጋ አለውና ለዚህ እንደውም አንዳንዴ ለማስተምራቸው ሰዎች ምን ብዬ ምሳሌ ያነሳለሁ። ለምሳሌ ዓለም ላይ ወጣችሁ ስትንቀሳቀሱ ዋጋ ይሄ የወደቀ ገንዘብ አታገኙም፣ ግን የወደቀ ሰው ግን ሞልቷል በየመንገድ በየእንቅስቃሴያችሁ ውስጥ የሚል ትምህርት አለኝና ሰው ሁሉም በዓለም አቀፍ ደረጃ ያለው ሰው በአንድ ድምጽ ተስማምቶ ወደ ላይ ያወጣው ወይም ደግሞ ያከበረው ነገር ገንዘብ ይባላል። ሌሎቹ ነገሮችን ያው እዚህ ውስጥ እንደምሳሌ ያነሳው ቢሄድ በዛ ስር ያሉ ነገሮች ናቸውና በጥቅሉ ሲታይ የሱ አይነት ቅርጽ ወይም ይዘትን ይዞ ሲኖር ይስተዋላል ሰው። ስለዚህ በጣም ማለት እኔ ሁሌ የሚገርመኝ ነገር ነው ይሄ ነገር። ለመጀመሪያ ጊዜ ህይወቱን ሳገኝ ዋጋ የማግኘት ወይም ደግሞ በሰውነቴ ቦታ የማግኘት ስሜት ሲሰማኝ አስተዋልኩትና በጣም ደስ የሚል ስሜት ነበርና ምን ማለት ነው ይሄ በቀላል አማርኛ ሲገለጽ ይሄንን ህይወት ለአንተ እንዲገባ አንተ እንድታገኘው ወይም ደግሞ ያንተ እንዲሆን አንተ ሰው መሆን ብቻ በቂ ነው ተብዬ ይሄንን የሚያክል ህይወት በዚህ መጠን ሲደርሰኝ ሳየው ለራሴ ለመጀመሪያ ጊዜ ዋጋ የማግኘት ስሜት ሲሰማኝ አስታውሳለሁና እላለሁ። እንደውም እኔ ጋር የሚመጡ የተለያዩ ሰዎችን በትምህርቶች ውስጥ ምን ብዬ አስረዳቸዋለሁ? ሌሎች ነገሮች ላይ መስፈርቶች ይኖራሉ።
ወይም ደግሞ ቅድመ ሁኔታዎች ይኖራሉ ሰዎች እንዲያሟላቸው የሚጠበቁ ቅድመ ሁኔታዎች እነሱን ቅድመ ሁኔታዎች ካሟላ ነው ሰው ያኔ ነው ዋጋ የሚያገኘው ወይም ደግሞ ኦኬ ስለዚህ ይሄ ስላለህ አሁን አንተ ዋጋ ከፍ ያለ ነው ማለት ነው የሚል ስታንዳርድ የሚሰጠው ማለት ነውና በአንጻሩ ሰው ብቻ ስለሆንክ ወይም ደግሞ እንደ ሰው ስጋና ስብናዎች ስለያስክ ብቻ በቂ ነው ይሄንን ነገር ውሰድ ሲባል አይስተዋልም በብዙ ሁኔታዎች ውስጥ ማለት ነውና ከዚህ ህይወት ውጪ ያሉ እንቅስቃሴዎችን ማለት ነውና የሚገርማችሁ ሌሎች ፍጥረታቶችም ጋር እንደዚህ አይነት ነገር ነው የምታገኙት ምክንያቱም እነሱ ጋር እንትን አታዩም ይሄ እርስ በራስ እንትን ማድረግ ስለማይታይ አንዱ በሌላው ላይ የመክበርና አንዱ ከሌላው የተሻለ ዋጋ የማግኘት ነገር ሳይሆን የምታገኙት ሁሉም በያላቸው በየዝርያቸው ሁሉም ዋጋ እንዳላቸው ነው ህይወታቸው የሚያስታውቀው ወይም ደግሞ እንቅስቃሴዎቻቸው ውስጥ ልትረዱ የምትችሉት ማለት ነውና የሆነ እንደ ሰው ልጅ እንትን አይነት ኑሮ የላቸውም ስመረቅ ዋጋዬ ከፍ ይላል ወይም ደግሞ ሳገባ ዋጋዬ ከፍ ይላል የሚል ካልኩሌሽን ውስጥ ሳይገቡ ባሉበት ደረጃ ወይም ደግሞ ባሉበት ሁኔታ ውስጥ ፐርፌክት የሆነ ሁሉ ነገር እንደተገባቸው ሆነው ሲኖሩ ይስተዋላሉ ማለት ነውና ሰው ይሄ ነገር ስላወቀ ወይም ደግሞ እዚህ ቦታ ላይ ራሱን ስላገኘው ምን አይነት እንቅስቃሴዎችን ወይም ደግሞ ምን አይነት ዝንባሌዎች ተስተዋሉበት ካላችሁኝ ከትንሽ እድሜው ጀምሮ የወደፊቱን እየፈለገ መሄድ ጀመረ ወይም ደግሞ ዋጋ ማገኘው የሆነ ደረጃ ላይ ስደርስ ነው ወይም ደግሞ የሆነ ቦታ ላይ ስደርስ ነው በሚል አይነት ዝንባሌ ውስጥ ራሱን አገኘውና ሁሌ ከረንት ሞመንቱ ላይ ወይም ደግሞ እዛ ባለበት ቦታ ላይ ሁሌ ራሱን እንደ ዋጋ ቢስ መቁጠር ጀመረ ማለት ነውና ያ ደግሞ ዋጋ ማግኘትን ደግሞ ሲረዳው ወይም ደግሞ ዋጋ አለኝ ብሎ እንዲያገናዝብ ያንን ሪኮግኒሽን ወይም ደግሞ ያንን ተቀባይነት ደግሞ ለማግኘት የሄደውም ደግሞ ከሌላ ሰው መሆኑ እሱኛውም ደግሞ ሌላ ሁለተኛው ስህተት ወይም ደግሞ ሁለተኛው ጥፋት እለዋለሁ እኔ ምክንያቱም ሌሎቹም ሰዎች ለዛ ሰው ሪኮግኒሽን እንዲሰጡት የተጠበቁትም ሰዎች እነሱም ገና ተቀባይነትን እየፈለጉ ነው ገና ዋጋም አላገኙም በኑሯቸው ስለዚህ ነገሩ መፈላለጉ ላይ ራሱ ስህተት እንዳለ በዚህ መረዳት እንችላለን ማለት ነውና ህይወት ደግሞ ያው የአንድ ቀን ነገር ስላልሆነ ወይም ደግሞ በቀጣይነት የሚሄድ ነገር ስለሆነ ኢቭን የሆኑ ሰዎች ራሱ ተቀባይነታቸውን ቢያሳዩ በሆነ ሰው ዙሪያ ሁሌ ምን አይነት ነገር ይኖራል ተቀባይነት ደግሞ የማይሰጡት ደግሞ የሰው አይነቶች ይኖራሉና ማንኛውም ሰው አንድን ሐሳብ ይዞ ሲመጣ ሐሳቡን የሚደግፉትና የሚነቅፉት ሰዎች ይኖራሉ አሁን እኔ ራሱ የኔን ሐሳብ እንደዚህ አድርጌ በደንብ ተንትኜ ወይም ደግሞ በደንብ አስረድቼ ወደናንተ ዘንድ ስመጣ ሁላችሁም ሐሳቤን ተወዱታላችሁ የሚል ሞኝነት የለኝም ምክንያቱም ሁሌ እንደምለው ነው ሰው የተለያየ ማንነት ስላለው ወይም ደግሞ የተለያየ ቦታ ላይ ራሱን ስለሚያገኘው በዛው ልክ ምርጫውና ፍላጎቶቹ ይለያያሉ ስለዚህ ልክ እኔ ማወራውን የህይወት አይነት ሲሰማ ያ ሰው አይ ይሄማ ሊሆን አይችልም ይሄማ ሊሳካ አይችልም ወይም ደግሞ ሌሎች ምክንያቶችንም ደርድሮ እኔን ሙሉ በሙሉ ተቀባይነት ላያስገኘኝ ይችላል እምላቸው ነገሮች ለዛ ሰውና ሁሌ ተቀባይነትን እየፈለጉ መሄድ ወይም ደግሞ ሁሌ የኔን ዋጋ በሌሎች ሰዎች ዘንድ እየፈለኩ መሄድ ከጀመርኩኝ ከፍተኛ እንትን ያመጣል ከፍተኛ ምንድነው ውድቀትን ወይም ደግሞ መጎዳትን በኔ ዘንድ ያመጣልና የሰውን ዋጋ ሌላ ሰው አይደለም ለዛ ሰው የሚሰጠው የሰውን ዋጋ መስጠት የሚችለው ፈጣሪ ብቻ ስለሆነ ፈጣሪ ለመጀመሪያ ጊዜ አሁን ቀድም ያነሳውላችሁ ምሳሌ በሰውነቴ ዋጋ ሰጥቶኝ ይሄ ነገር ሰው ስለሆንክ ይገባሃል ላንተ የተገባ ነው ስላለኝ የተሰማኝ ስሜት አለ ለመጀመሪያ ጊዜ እንትን ያልኩት ያስተናገርኩት ስሜት ማለት ነውና አሁንም በሱ ስሜት እንደውም የባሰና እያደገ የመጣበት ሁኔታ ነው ያለውና ያ በመሆኑ ራሴ ላይ በዋነኝነት ምን አስተዋልክ ካላችሁኝ እኔ ሰው አድናቆትን ቢሰጠኝም ከዛ ደግሞ ነቀፋም ወደኔ ቢያመጣ ሁለቱም ምንም አይነት ስሜት እኔ ውስጥ መፍጠር አቆሙ እና ለምን ሆነ ካላችሁኝ የህይወት ወይም ደግሞ የስሜት ምንጬ ከሰዎች ዘንድ መሆን አቆመ የኔ ወይም ደግሞ ሰዎች ሲወዱኝ ከፍ ከፍ የሚል ስሜት ሰዎች ደግሞ ሳይወዱኝ ሲቀሩ ደግሞ ስሜቴ የሚወርድ ወይም ደግሞ የሰውነት ዋጋዬ የሚቀንስ መሆን አቆመ ምክንያቱም በቋሚነት በሰውነት ዋጋዬ ተቀባይነትን በቋሚነት ስላገኘው ከዛ ውጪ የሆነ ነገርን የሚፈልግ ማንነቴ ጠፋ ውስጤ ላይ ማለት ነውና ለካ የሰውም ፐርፌክት አኗኗር እንደዚህ ነበር የሚል
መረዳት ላይ ከዛ በኋላ ነው የመጣሁት ማለት ነውና የሚያስገርመኝ ሌላ ነገር ምንድነው ከዚህ ጋር በተያያዘ ሰዎች ሪኮግኒሽን ማግኘት ማለት ይሄ ቦታ ዋጋ ማግኘት አይገባችሁም የሚለው ነገር ከውጭም ከውስጥም መምጣቱ ነው ይሄ መልእክት ማለት ነውና ከውስጥ የሚመጣው በተለይ በጣም ከባድ ነው እኔ ከራሴም ኤክስፒሪየንስ ሳየው ማለት ነውና ሁሌ ውስጣቸው ራሳቸውን እንደ ሙሉ አይቆጥርላቸው ወይም ደግሞ በቃ ሰው ስለሆናችሁ ይሄ ነገር ይገባችኋል የሚል ነገርን ሲነግራቸው አይስተዋልም በአንጻሩ እነከሌ ነው ዋጋ ያላቸው በመድር ሲኖሩ እንጂ እናንተ ደግሞ ምን ዋጋ አላችሁ ብሎ ዋጋ ቢስ ሲያደርጋቸው አስተውላለሁ ውስጣቸው ሰዎች ማለት ነው ያው እኔም እዛ ውስጥም ስለነበርኩኝ በደንብ ስለማቀው ልዩነቱን ማለት ነውና ያ ውስጣቸው ላይ የሚሰማውን ድምጽ በአዲስ ድምጽ ካልተቀየረና ባሉበት ደረጃ ላይ ተቀባይነትን ካላገኙ ሰዎች ሁሌም ይሄ ነገር ሽክርክሮች ስለሆነ ራሳቸውን እዛ ውስጥ ነው የሚያገኙት ሁሌ ዋጋ ቢስ እንደሆኑ ሁሌ ለነገሮች እንደማይመጥኑ ከሚኖሩ ባይኖሩ የተሻለ እንደሆነ ነው የሚነግራቸው ውስጣቸው ስለዚህ ይሄንን ነገር ደግሞ ሙሉ በሙሉ እልባት እንዲያገኝ ቀድመም እንዳልኩት ትክክለኛ ዋጋ ይሄ ነው የሰው ዋጋ ብሎ በዋጋው መሰረት ትሪት የሚያደርገው ባለቤቱ ጋር ሰው ካልመጣ በስተቀርና ፈጣሪውን ካላገኘው በስተቀር የሚሳካ ነገር ስላልሆነ ትክክለኛ ባለቤቱን አግኝቶ ያው እንግዲህ ያው በመንገድ ነው የሚሆነው ሁሌም እንደምንላችሁ ያንን መንገድ ይዞ መጥቶ ሰው ክላሱን ተምሮ ከዛ አሁን እኔ የምለውን ነገር ደግሞ ትክክለኛ ዋጋውን አግኝቶ በቃ ሰው መሆን ብቻውን በቂ ነው ለኔ ሌሎች ነገሮችን መጨመር አይጠበቅብኝም ባለኝ ነገር በቂ ነኝ የሚለውን ስሜቱን እንዲያገኘው መደበኛ ክላሳችን ላይ ያው ክላሶቻችን ቪዲዮ ማብቂያ ላይ አድራሻውንም በደንብ በጽሁፍ እንገልጽላችኋለን እዛ ክላስ ላይ መጥቶ መሄድ ያለበትን እኛ ምንወስደውን መንገድ ሄዶ ለ2-3 ወር ያህል ትምህርት ነው የሚሆነው እሱን ትምህርት ተምሮ ከዛ አሁን የምለውን ነገር እኔ ማለት እንደ ሰው ተቀባይነት በራሱ ዘንድ በነገራችን ላይ ቀላል አይደለም ዋናውም ደግሞ ትልቁም ነገር ሰው ራሱን መቀበል ሲችል ነውና ብዙ ምክሮችን እሰማለሁ ያው ምድር ላይ የሚባሉ ብዙ እንትኖች አሉ አስተያየቶች አሉ በዚህ ዙሪያ ግን ሰው ተመክሮ የራሱን ዋጋ አያገኘውም ወይም የራሱን ዋጋ አያውቅም ስለዚህ ይሄንን እኔ የምለውን ህይወት አግኝቶ ካልሆነ በስተቀር ስለማይመጣ ያ ነገር ህይወቱን የምታገኙበትን መንገድ ስላመቻቸንና ክላሶችም ስላሉን በአድራሻችን መታችሁ ክላሶቹን ተከታትላችሁ አሁን እኔ የምለውን ነገር ወይም ደግሞ እኔ የገለጽኩትን ነገር በይበልጥ በተግባር ማግኘት ትችላላችሁ ስለዚህ ዛሬ የነበረኝ ቆይታ ይሄንን ይመስላል በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው የጋበዝናችሁን የትምህርት ቪዲዮ እንደተመቻችሁና እንደተማራችሁበት እናስባለን ሁሌም እንደምንለው በአካል መታችሁ ተከታታይ ትምህርቶቻችንን እንድትሳተፉና እኛ የምንለውን ህይወት ማሳካት እንደምትችሉ እየጋበዝናችሁ በሌላ ርዕስ እስከምንገናኝ ቻው